ታላቅ እህት እኮ የእናት ምትክ ናትና እንግዲህ እዮባ ዛሬ አለቀለት ትላላችሁና በጣም ነው የሚችለው እኮ እውነት ለመናገር በጣም ነው ያሳቀችኝ። የምን አባክ ፍቅረኛ ነው ስትል አላሳቀቻቸውም? ተመልከቱ እንግዲህ እንደነዚህ ድመት ማለት ነው መብሩን እንዴት አፈንጫው ባላሰራፊ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እስኪ አንዳንድ ጊዜ በድመት ፈገግ እያረኩ ላምጣችሁ ማለት ነው። እና ሄሉሻ እንግዲህ የተፈጠረውን ነገር አይታችኋል። እውነት ነው ታላቅ እህት እንዴት እናት ናት። ግዴታ ነው እንደዚህ መቆጣጠር ማለት ነው። እሱ ደግሞ በጣም ነው የሚችልበት። እውነት ለመናገር በጣም ይችላል። ጭራሽ አችለውም እና አይታችኋታል ያደረገችውን ነገር እና በቃ ሴት ልጅ ስትሆኑ በቃ ወንድማችን በብዛት ወንድሞች እንኳን የኛ ታናናሾ የሆነውና የኛ ታላቁ የሆነው ራሱ እኛ የምናስበውን እነሱ ያስበውን ገባቸው ምን ይመጣል እንዴት ነው ብለው ማገናዘብ የላቸውም። ዝም ብለው ፍቅርም ሲይዛቸው ፍቅር ላይ ነው ምን ይመጣል በኋላ የሚለውን ትኩረት አይሰጡም። እና ችግር ውስጥ እንዳይገቡ እህቱን ወንድሟን መቆጣጠር ልክ ናት፣ እንኳን ታላቁ ሆነ ማለት ነው። እና ያው ኃላፊነቱ የኔ ነው እያለችው ነበር። እና ሰው በጊዜው ካልሆነ በጣም ያናደኛል ብላል። ያው ሁሉም ነገር የሚያምረው በጊዜው ሲሆን ነው እንጂ ያለ ጊዜው በጣም ነው የሚያስጠላው። ለምን ችግር ውስጥ እንገባለን? ምንም ነገር ሳይኖረን ምንም ነገር ሳንሰራ ገና ልጅ ሆነን ምንም ነገር በቃ በእያንዳንዱ ነገር ይከብዳችኋል አይደል? ዋጋ ትከፍላላችሁ። በቃ እውነት በተለይ ወንዶች ማለት ነው። እኔ በፊት የማስታውሰው አሁን አዲስ አበባ ያሉት እንኳን ተዋቸው፣ ግን እንዲሁ በገጠር እንዲሁ በቃ በገና በልጅነት ማለት ነው። እና ምን ያደርጋሉ መሰላችሁ? ወላሂ ማለት ነው እንደዚህ አጋጣሚ ያፈቅራሉ፣ ግን በዛን ታይም ላይ ምንም ገንዘብ የላቸውም እጃቸው ላይ ምንም ለእሷ ስጦታ የሚሰጠው ወይ ደግሞ እሷን ምግብ ቤት ወስዶ የሚጋብዝበት ምናምን እንደዚህ አይነት ነገር አይኖራቸውም። ብርና እንግዲህ ያን ብር እንኳ የላቸው ሆኖ ከጓደኛ አንስተው ከቤተሰብ ጠይቀው አስቡ እንግዲህ ለአንድ ቀን እንደዛ ብለው ጠይቀው እሷን ያገኟታል። እሷ ደግሞ የምታምነው ያኔ ተጨንቆ ተጠቦ ያንን ብር እንዲያመጣው እሷ የምታውቀው ታሪክ የላትም። ትመጣለች ዘና ብላ በልታ ጠጥታ ፏ ብላ ትሄዳለች። ድጋሜ ሲያገኛት እሳ አሁንም ከሰው ላይ ለምን ነው በጣም ከባድ ነው። እና የሰው ላይ ወንድ ላይ ስትሆነው ይከብዳል። መጀመሪያ ራሳችሁን ማቆም አለባችሁ፣ ከዛ በኋላ ነው። እና የላችሁ ኩኑ ከሰው መጠየቅ የሰው እጅ እንደገና ደግሞ ምን ልስጣብላችሁ መጨነቅ ወላሂ በጣም ያማል ወንድ ስትሆኑ ማለት ነው። እና ከዛ እንግዲህ ሄሉሻ ቅድሚያ ስራ አለችው። እውነቷን ነው። ቅድሚያ መስራት አለበት የራሱ የሆነ ነገር በትንሿም ቢሆን መንቀሳቀሻ ነገሮች። እህቱ ጎበዝ ናት። ሀታ በዩቱብ ራሱ ጠንክሮ ከሰራ በጣም ነው እንትን የሚቀየረው። እና ዩቱብ ላይ እየሰሩ አይደል ስንት ወንድሞቻችን ስንት እህቶቻችን የተቀየሩት። ስለዚህ ጠንክሮ ቢሰራ ችግር የለውም። እና እንደዛ ብዬ ነው የማስበው። እና ልክ ናት እንደምትለው አሁን እሱ ምንም ራሱን ሳይችል ሌላ ሴት ፍቅረኛ ይዞ ነገ ጧት የሆነ ችግር ውስጥ ቢገባ ወይም ደግሞ ያችኛቱም ላይ ችግር የህፃነት አይምሯቸው እንትን ስለሚል ሀታ ለው ራሱ ፍቅረኝነት ይዞ ወዲያው ሌላ ውስጥ ነው የሚገቡትና ከዛ እንግዲህ እንደምትመለከቱ ነው እንግዲህ እርግዝና ይመጣል ምን አለ ብዙ ነገሮች ይፈጠራሉና በዛ እንግል ወንድሟ ብቻ ሳይሆን ልጅቱም እንድትጎዳ አፈልግምና እህት ወንድሟን ያው ስርዓት ማስያዟ ጥሩ ነው። ልክ ናት፣ መምከር አለበት። እሱም ቢሆን በሚያደርገው ነገር ለእህቱ ማማከሩ ጥሩ ነው። እህት ማለት ያው የእናት ምትክ ናትና ደስ ይላል። እህት ያላችሁ ሰዎች ደግሞ ደስተኛ ናችሁ ማለት ነው። እና ይሄን ይመስላል ውድ ቤተሰቦች። እና በጣም ነው ያሳቁኝ፣ በጣም ነው እንትን ያሉኝ። እኔ ደግሞ ዛሬ ቀሩ ብዬ ነበረ ማለት ምን ሆነው ነው እያልኩኝ ሳየው እየመሸ ነበርና እሱ ጋር አልመጡም። ዛሬ እንግዲህ ከቤት ሆኖ ነው በቤት ነው ያሳለፉት። እዮባ እንግዲህ በዛው አካባቢ ስራ እየሰራም ሊሆን ይችላልና እሱ ጋር እንግዲህ ከቤት መተው ሰርተዋል። በመምጣታቸው በጣም ደስ ብሎኛል። ለምን እዙ እንኳን ካልተመቸው እንደዚህ ከወንድሟ ጋር ሌላም ጋር ቻናላቸውን ዝም ማለት የለባቸውም። ማንቀሳቀሱ ጥሩ ነው ብዬ አስባለሁና እሱ ባይኖርም ዛሬ እንግዲህ ከወንድሟ ጋር መታ ስላየናት በጣም ደስ ብሎኛል። ያላያችሁም ካላችሁ እንግዲህ በእዮባ ቻናል ተለቋል፣ እየገባችሁ ሁላችሁም እዩለት፣ ቻናሉንም ሰብስክራይብ አድርጉለት እላችኋለሁኝ። እና በጣም ደስ ይላል። ወንድም ያላችሁ ታላቅም ታናሽም ወንድም ያላችሁ ሰዎች አላህ ያኖርላችሁ። ወንድም እውነት ለመናገር ይመስለናል ሲቆጣና የሆነ ነገር ሲለና በቃ እናደዳል በአንዳንድ ነገሮች። አሁን
በቃ ግን ደግሞ እውነት ለመናገር ወንድም የእህቱ መከታ ነው። ትንሹ ነው ማለት ነው። አሁን አይታችሁታል። ኢዮባ የእህሉ ታናሿ ነው። ነገር ግን ጥቃት አይወድም። አይታችኋል። ባለፈው እዙ ጋር እንደዛ ነገር ሲፈጠር ነው ብሎ ነው ጎትቶ ይወሰዳል። ሀታ የዙ ራሱ እንዴት ነው ሲለው አንተ ዛሬ እኔን ረግጣኝ ካልክ ነገ ደግሞ እኔ ረግጣለሁ ነው ያለውና እንግዲህ ወንድ ትንሽ የለውም እና ወንድም ማለት የአባት ምትክ ነው። ወንድም ያላችሁ ሻመት ይኖሩላችሁ፣ እድሜና ጤና ይስጥልን ለሁላችንም ማለት ነውና እህትም ወንድምም ከምንም በላይ ነው። ገባቸው። ጓደኛ ሊሆን ይችላል፣ የምታውቁት ሰው አለ። ግን ደግሞ ስጋ ነው ከምንም በላይ። በተለይ ወንድም ለእህቱ ወዲያው ሲናገራችሁ ክፉ ይመስሉናል በብዛት አሁን እኛ ሲቆጡና፣ ምክንያቱም እኛ ጉዴቱን አናቅም የሚመጣብንን በስተጀርባ ስለማንገነዘብ በውድር ነው ሰው ላይ በተለይ ታው ሲሉና አንሰማም። ነገር ግን የምታስታውሱት መቼ ነው? ትልቅ ስትሆኑ ነውና እኔ አሁን አንድ ወንድም ነበረኝ ትንሽ ኃይለኛ ነውና ድሮ ትምህርት ቤት ስንማር በቃ እንደዚህ ገና ያስጠነቅቀናል። እያንዳንዱን ነገር እንዴት ነው ሌላ ሰዎች እንደዚህ ኮኑ ሲባል ሲሰማ በቃ ገና ለገና በጣም ነው የሚጨቃጨቀው። በቃ ያንን ሳይ እንዲወራ ወደዛ እንደሆነ ሰው እንደሚባል ሆነ ብዬ ሁሉ ያልኩበት ሰዓት ነበረኝና ሱብሃንአላህ አሁን ላይ ቆመ ብዬ ሳስበው ለካ እኛ ጋር የተማሩ ልጆች አሁን በቃ አልባሌ ቦታ ገብተው ሳይ በቃ ህይወታቸው ተመሰቃቅሎ ሳይ ለካ የኔ ወንድም እንደዛ ሲል የነበረው በቃ እህቱ ችግር ውስጥ እንዳልገባ ነው እንደዚህ አይነት ነገር እንዳልሆን ነው ለካ ምናምን ብዬ አሰብኩኝ። ገንባችሁ እጠላው የነበረ አሁን ላይ በቃ ከላስ ለእኔ ብሎ እንደሆነ ተረዳሁኝ። በጣም ብዙ ጊዜ ራስሽን ጠብቂ እንደዚህ በይ እንደ በቃ ብዙ ነገሮች ይመክረኛልና በሰዓቱ አዲያን የማየው ምንድነው ጭቅጭቅ በቃ እንዲሁ ሳየው ራሱ ሲናገር በጣም ያናደኝ ነበርና ጥላቻው ሁሉ ወደ አረብ ሀገር ስመጣ ራሱ እንደዚህ በቃ ዝም ብዬ ውስጥ ከመጣሁበት ደረጃ በጣም ስለምናደኝ ማለት ነውና ግን አሁን ላይ ዞር ብዬ ሳስበው በቃ እውነትም ልክ ነው። በሰዓቱ ላይ እሱ እንደዛ እያለ ሲቆጣ የነበረው ለእኔ ብሎ ነው። እና ልጆች ዝቅ ብለው የማይሆን ቦታ መድረስ ካለባቸው ቦታ ሳይደርሱ ቀርተው ሳይ ዛሬ ላይ እኔ አልሐምዱሊላህ ከምፈልገው ቦታ አልሐምዱሊላህ ደርሼ ሳይ ስደውል ራሱ ወንድሜ በጣም ደስተኛ ነው፣ ጀግና ነው የሚለኝ። አሁን ላይ ግን በዛ ሰዓት እንዳለው እሱ ስላለኝም ባይሆንም ግን ደግሞ በአጋጣሚዎች በጓደኛ በአንዳንድ ነገር ስህተት ውስጥ ልንገባ ስለምንችል ምክሩን አልጠላሁትም። እና እንደዚህ አይነት ኃይለኛ ወንድም ያላችሁ ሰዎች በስደትም ይሁን በሀገር ውስጥ አትጥሉ። ወንድማችሁ የእናንተን ብትወርቁ የሚያነሳችሁ የራሳችሁ ስጋ ነው። እውነት ሌላው ሰው ዙሮ አያችሁም። ግን አሁን እንደዚህ ጋር ዛሬ ሊጠላችሁ ሊሰርባችሁ ይችላል። ግን ወርቃችሁ እንትን ብትሉ የሆነ ውስጥ ችግር ውስጥ ብገቡ ማንም ሰው ሊመታችሁ የሆነ ነገር ሊያረጋችሁ ሊጎዳችሁ ሲሞክር ቢያይ የማይተዋቸው የራሳቸው ወንድም ነውና ማንም ከእህትና ከወንድም አይደርስም ልላችሁ ፈልጋለሁና ኢዮባ እንግዲህ ለሄሉ ከጎና ስለሆነ የምር በጣም ደስ ብሎኛል። ማንም የላትም ብቻዋን ስለነበረ ለዚህ በቅርብ ሆኖ ደግሞ አብሽር እንዲላት እሷም ደግሞ አብሽር እያለችው ከማይፈልጉት ደረጃ ይደርሳሉ ብዬ አስባለሁና በጣም ደስ ይላል እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦች እና ስለመጡ ደስ ያላችሁ እናንተም ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ይብዛልኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ ውድ ተመልካቾች ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።